ወንድሜ መለኛው ስለመጣህ በጣም አመሰግናለሁ። የኔ ወንድም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ግን ይህንን ስራ እንደው በፈጠረ ካምላክ እንደው በምታምነው እምነት ይህን ስራ ብዙ የታመሙ ብዙ ሆስፒታል ያሉ ልጆች አሉና እንደው ለፈጠረክ ይህንን ስራ ወይም ጥሩ ወይም አንዱን በቃ አንዱን ነገር አስደረገክ እንደምናይ እርግጠኛ ነኝ። እንደው መለኛው በምታምናት በሙጅ ይዣለሁ። በእውነት ነው የምልህ። የታመመኝ ሆስፒታል የሆነች ልጅ በቀደም ራሱ ተቃጥላ እሳት ላይ ተቃጥላ ሆስፒታል ነው ያለችው። እንደው በፈጠረ ካምላክ ይህንን ስራ አስቁመው። የምታስታርቁም ሰዎች ደግሞ በውስጥ እዛ እናንተ እያላችሁ ይሄ ሁሉ የሆነ የፈለገውን ዋጋ ከፍለን እዚህ ያሉ ስደቶች እህቶች እየሞቱ ነው። ለፈጠረክ አሁን ሆስፒታል ደክማ ተቀምጣለች። በምታምነውና ይዣለሁ እንደው በሙሼ ይሄን ነገር አስቁመው። ለፈጠረክ ብያለሁ። በእውነት እኔ በጣም አሞኛል፣ በጣም ደክሞኛል። በጣም ነው ያመመኝ፣ በጣም ነው የደከመኝ። የሚመጣው ጊዜ ልጅቷ ታማ ሆስፒታል ነው ያለችው። በቀደም ብሩኬና ሀይሚ ይዘው ይመጡት እና ለፈጠረ እኔ መናገርም አልቻልኩም። ለፈጠራችሁ ይህንን ብቻ አስተላልፉ። የታመመች ልጅ ሆስፒታል አለች ዱባይ እና እባክህ አስቁመው በቃ። አልበለዚያ ለአንድ ሳምንት የሆነ ቤት ዝጉባቸው፣ ቆልፉባቸው፣ እዛ አንጥታችሁ እንደው በሙሽ ይዣለሁ። በቃ ዘድዬ በቃ አታልቅሽ። መለኛው በእርግጠኝነት እንደሰማህን ተስፋ እናደርጋለን። ወንድማችን እንደምታገብረው አውዙ ብላ እንግዲህ እንደሰማችሁት ነው። እኔም ይሄንን ቪዲዮ ሰብቼ ጠዋት መለኛው ጋር ደውዬ ነበር። መለኛው በጣም ጭንቀት ውስጥ ነው ያለው። እኛም እንረዳው። መለኛው እዛ ያለው ወንድሙ ሀቡ የሚባለው ራሱ ከሚስቱ ጋር ሌላ ችግር ላይ እንዳለና በጣም መጥፎ ሁኔታ ላይ እንደተፈጠረበት በቃ ምንም ነገር ትክክል በቃ እሱ ራሱ በጣም እንደተጨነቀ ስራውን መስራት እንዳልቻለ ነገርኝ። በቃ ታውቂያለሽ እኔ ዩቱብ አይደለም የምተዳደረው እና ስራዬን መስራት አልቻልኩም። በጣም ብዙዎች ናቸው የሚደውሉት እና ግማሹ ለቡርኬ ይላል፣ ግማሹ እዛ ያለው ሀቡ አስታርቃቸው የሚል አለ። በተለይ ከአሜሪካ ከካናዳ እና ከዱባይ ከሳውዲ ከቤሩት በጣም ብዙዎች ናቸው አሉ እየደወሉ በጣም ተጨናነቅ ያለው። እኔ ራሱ ስልክ ማልመልስላቸው በጣም ብዙ ጊዜ አለ። እውነትም እኔ ራሱ 3-4 ደውዬ ነው ያነሳልኝ እና በጣም በቃ ሲነግረኝ በቃ በጣም ተጨናነቅ ያለው። እኔስ ማን ይረዳኝ? እና ሁኔታዎች በቃ መስመር እየሳቱ ነው። አይተሻል። እነ ቡርኬም ሌላ የነሱ ለማስተካከል እጅግ በጣም የሚከብድበት ሁኔታ ላይ ደርሷል። እዛም ደግሞ ሀቡ የሚባለው ወንድሙም ያለበትን ሁኔታ አይታችኋል። እንዲሁም ደግሞ አንዳንድ እህቶቼ ሁለቱን አንድ ቤት አስገብታችሁ በር ቆልፉባቸው ትላላችሁ። ቡርኬና ሀይሚ አይሆንም እንዴ? ምን ሆናችኋል? የተጣላ ሰው እንዴት ነው አንድ ቤት በር ተቆልፎበት ሊቀመጥ የሚችለው? ሌላ መጥፎ ነገር ሊፈጠር ይችላልና የሚስማሙበት መንገድ ቢፈለግ እና አሁን እኛ እውነት በዛ እኛ ምን እናርግሽ? ጋይስ እስኪ ንገሩን፣ ምን ብናረግ ይሻላል? ንገሩን እስኪ ምን እናርግ? እኔ እሙሽዬ ለምን አትሄድም? አንተ ካልተመቸክ ለምን እሙሽዬ አትሄድም ብዬ አናገርኩት። ስጠይቀው እሙሽዬ መሄድ አትችልም አለኝ። ለምን አልኩትኝ። እውነቱን ንገረኝ፣ ለምን ደግሞ አትችለው ስለው እንዲህ ለሚዲያ የሚወጣ ነገር አይደለም፣ በቃ እሙሽዬ ወደ አዲስ አበባ መሄድ አትችልም አለ። ያው መኪና ምናልባት ላይስማማት ይችላል። ታውቃላችሁ አንዳንድ ሰዎች መኪና ክፍለ ሀገር መሄድ አይወዱም። እኔ አሁን እናቴ ወደ ክፍለ ሀገር ምናምን መኪና መንገድ ምናምን በቃ ስትሄድ ትታመማለች። በቃ የማይስማማቸው እናቶች አሉ እና ምናልባት እንደዛም ሊሆን ይችላል መሄድ አትችልም አለ። እና እሱ ግን ምን አለ አሁን እዚህ ያለው ነው። አሁን እሱ እንደውም ያሳሰበው ከነ ሀይሚና ቡራ በላይ ደግሞ ቡታጀራ ውስጥ የተፈጠረውን አይታችኋል። ሁለቱ ወንድሙና የወንድሙ ሚስት ማለት ነው። ሶ ሀቡ እኔ በጣም ነው የገረመኝ። አንተ ምን አለበት የቡርኬን ጉዳይ ታስተካክላላችሁ ስንል እናንተ የራሳችሁ ውስጥ እና ሀይሚና ቡርኬ ግን ወዴት እየሄዱ እንደሆነ አናቅም ጋይስ። ይሄ ነገር እኔ እየባሰ መጥቶ ሶሲ አላልኩም፣ ሶሪ እቺ ኤልዳና ነው ኤልዳ የምትባለዋ ልጅ ቡርኬን አፈቀርኩ ብላ ደግሞ አሁን እናንተ ብዙዎቻችሁ ለስራ ነው ሀኒ ለስራ ነው እውነቱን ነው የምነግራችሁ። እቺ ኤልዳ የምትባለዋ ልጅ ቡርኬን አፈቀርኩኝ ብላ ሌላ ከባድ ከዚህ ማይስማሙበት መንገድ ካልተፈጠረ ጠብቁ። ምን አለች በሉኝ እናንተ። ለስራ ነው የምትሉት፣ ልጅቷ ግን ስራዋ እንደ ስራ አይደለም፣ እንደ ስራ አይደለም። አይታችኋል። ላይቭ ላይ እኮ ነው ቪዲዮ ላይ እኮ ነው ስደባብሰው የነበረው ቡርኬን። እንዴት ነው እናንተ ይሄ ለስራ ነው ሀኒ ለስራ ነው ምናምን የምትሉት?
እንዴት ነው እናንተ ለስራ ብቻ የምትቀርቢውን ወንድ እንዴት ነው ሆዱን ምደባብሹ? እንዴት ነው እቅፍ አድርገሽ ምንም እንዳይንቀሳቀስ ምታረጊው? እንዴ አይታችኋታል? ምን እሷ እኮ በቃ ላይቭ ላይ መሳም ብቻ ነው የቀራት። በእርግጥ እሱ ስሟታል። ስለዚህ እኔ የምፈራው ምንድን ነው እቺ ልጅ እሱን አፈቀርኩኝ ብላ ሌላ ሰዎች፣ እኔ የምፈራው ይሄ ነው። እኔ አያገባኝም። እኔ እየተናገርኩ ነው። አግዙኝ። የምታዩ ቪዲዮ የምታዩ በሙሉ አግዙኝ። ሁለቱ እንዲስማሙ የምትፈልጉ ሀይሚና ቡርኬ እንዲስማሙ የምትፈልጉ አግዙኝ። እንደገና ደግሞ ሀይሚ ያመጣችው ልጅ ስለሱ ተውት። ስለሱ እኔ የራሱን እህት ይዤላችሁ እመጣለሁ። የራሱን እህት በድምፅ ይዤላችሁ እመጣለሁ፣ ከነ ፎቶዋ ማለት ነው። የነገረችኝን ነግራኛለች። ግን እኔ አሁን የሰውን ህይወት መበጥበጥ አልፈልግም። ስለዚህ እኔ አሁንም ቢሆን ሀይሚና ቡርኬ እየሄዳችሁበት ያለው መስመር እናንተን ነው የሚጎዳው። በቃ እህቶቻችሁ ታመዋል፣ ሆስፒታል እየገቡ ነው። ሰምታችኋል። ብዙ ሰዎች ሆስፒታል ገብተዋል አሉ። እንግዲህ አይታችኋል። የመዳም ቅመሞቹ አብዛኞቹ የቡርኬ አድናቂዎች ሆስፒታል ናቸው። ልታዝንላቸው ይገባል። ቡርኬ በዚህ ሙቀት አስበከዋል። አረብ ሀገር በአሁኑ ሰዓት ሙቀት ነው። በዛ ላይ የእናንተ ጭንቀት፣ በዛ ላይ የመዳም ጩኸት አይተሃል። አሁን አንዷ እያወራች ሰውየው መጥቶ አሰሪዋ ሲጮህ ሰምተዋል። እንደዚህ ነው። ስለዚህ ተረዷት። በቃ መታረቅ እንኳን ባትችሉ በቃ የመጨረሻው ቁርጡን በቃ አሳውቋቸው። በቃ እንታረቅን ከዚህ በኋላ አብረን አንመጣም ብላችሁ ካሰባችሁ ንገሯቸው። ለምን ይጨነቁ የመዳም ቅመሞች እንዴ? ለምን ጭንቅ ይበሉ እንዴ? ያለ እንቅልፍ ላይቭ ላይ ቲክቶክ ላይ እያደሩ ስለ እናንተ ሲከራከሩ የእውነት እኔ በጣም ነው የሚያሳዝነኝ። ማታኛ ስንተኛ የነበሩ ጠዋት ድረስ ላይቭ አሉ። ስለዚህ ልትረዷቸው ይገባል። ቡርኬ የእውነት አንዳንድ ጊዜ ሲሪየስ የምር እኔ በጣም ነው የሚያሳዝኑኝ እንዴ። በጣም ከባድ ነው። የዚህ ሀገር የአረብ ሀገር ሙቀት ያየው ነው የሚያውቀው። በዚህ ሙቀት ምግብ የሚሰሩ ይኖራሉ፣ ጽዳት የሚይዙ ልጆች የሚይዙ ይኖራሉ፣ እንቅልፋቸውን ሳይተኙ እያደሩ በእናንተ ጉዳይ። ስለዚህ እውነታውን ንገሯቸው። በቃ የማትስማሙበት የማትታረቁበት ነገር ካለ ከቆረጣችሁ ንገሯቸው። እህቶቻችንን አስረግጣችሁ ንገሯቸው። በቃ እኛ እንስማማም፣ ከዚህ በኋላ አትጨነቁ፣ እናንተ የራሳችሁን ህይወት ኑሩ በላቸው። እንዴ ለምን ያለቅሳሉ? ለምንስ ሆስፒታል ይሄ ሁሉ የመዳም ቅመም ሆስፒታል ይገባል? እንዲህ በጣም ነው የሚደብረው። ያው ስሬስ እኔ ሲያለቅሱ አስለቀሱ ልጆቹ። እንግዲህ መለኛው ቲክቶክ ላይ መጥቶ ነበር መሰለኝ። ያው በገስት አልገባም ይመስለኛል። እኔ እንግዲህ ኮመንት ላይ ጽፎላቸው ይሁን እንግዲህ መልእክት አስተላልፈውለታል። መለኛው እንግዲህ ቪዲዮን አይተዋል፣ ሰምታቸዋል ብዬ አስባለሁ። እንግዲህ ሆስፒታል እየገቡ ነው። መላ ፍጠሩ። በቃ ቢያንስ ማዘርን እንኳን ወደ አዲስ አበባ እንድትሄድ አመቻች። በቃ መለኛው የምር እኛ አንተንም አናስጨንቅህም። በቃ እሙሽዬ ብቻ አዲስ አበባ ትሄድ፣ ከዛ እኛ ራሳችን እናስተካክለዋለን ሁሉንም ነገር። የእውነት ነው የምነግርህ። ቀላል ነው። እንሽ ሄዳ ብትቆጣ ነገሮች ይስተካከላሉ። ትልቅ ሰው ስላልገባበት ነው የተበለሻሸው። ትልቅ ሰው ቢገባበት ነገሩ ቀለል ይል ነበረ። እንዴ በቃ እንዴ ሽማግሌ አላያችሁትም እንዴ? እንትናን እኮ አያከብሩትም። ኦልሬዲ ሚፍታህን ቦስ ማለት ነው አላከበሩትም። ሶ በቃ ትልቅ ሰው ይግባበት። እንደኛ ተጨነቅን፣ ነፍሳችን ትውጣ እንዴ የእውነት እኔ አልቅሽ እያለኝ ነው። በቃ በእናታችሁ አቡ እኔ በቃ እውነት